በቅድሚያ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን 3000 አዳዲስ ማህበራት ሊመሰረት መሆኑን አስታወቀ። የሰራተኞች የመብት ጥሰትን ለመከላከል በሁሉም ክልሎች በሚገኙ ቅርንጫፎች ባለሙያ መመደቡን ገልጿል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በሀገሪቱ ያለውን የሰራተኛ ማህበራት ምጣኔ ለማሳደግ ታስቦ በተያዘ እቅድ መሰረት 3000 የሚደርሱ አዳዲስ የሰራተኛ ማህበራትን ለማደራጀት እየሰራ መሆኑን ገልጿል። ኮንፌዴሬሽኑ ይህን ውጣቱ ምክንያት ነው። ይህ በእንዲህ እያለ በአቶ መኩሪያ ኃይሌ የሚመራው የኢትዮጵያ ሲቪል ሰርቪስ ኮሚሽን በ11 ቢሊዮን ብር ወጪ ለማስገንባት አቅዶ የነበረው ግዙፍ ህንፃ ፕሮጀክት ከጨረታ አሰጣጥ ጋር በተያያዘ በተነሳ የሙስናና የህግ ጥሰት ጥርጣሬ እንዲታገድ ተወስኗል። ምንጮች እንደገለጹት ታህሳስ 10 2018 ዓ.ም ድረስ የፋይዳ ቁጥራቸውን በመያዝ ክፍያ በሚፈጸምላቸው ባንክ ወይም የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ጽሕፈት ቤት በመሄድ እንዲያስመዘግቡ ማሳሰቢያ ወጥቷል። ነገር ግን እስከ ታህሳስ 30 2018 ዓ.ም ድረስ የሚያስመዘግቡ ጡረተኞች መንቴንስትለን ክባትን ማክባም መንግስት የጡረተኞች ጭማሪ ሊያደርግ መሆኑ ተነገረም። የሀገር ባለውለታ የሆኑ ጡረተኞች ትረስተናል፣ ሰሚ አጥተናል ሲሉ ተደጋጋሚ ጊዜ ቅሬታ አቅርበዋል። በተለይ መንግስት ከመስከረም 2018 ዓ.ም ጀምሮ ለመንግስት ሰራተኞች የደሞዝ ጭማሪ ማድረጉን ተከትሎ ከጡረተኞች ቅሬታዎች በርትተዋል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። መንግስት ከመስከረም 1 ጀምሮ ተግባራዊ ይደረጋል ያለውን የመንግስት ሰራተኞች ጡረታ የኑሮዬን 1/3 የሚሸፍን አይደለም ሲሉ መጪውን ጊዜ ለእኛ ምን ታስበዋል በማለት ጠይቀዋል። በኢትዮጵያ የጡረተኞች ዝቅተኛ ወራዊ ክፍያ 4600 ቢገለም ጡረተኞች በአገሪቱ በተከሰተው የኑሮ ውድነት ምግብ እየዘለሉ በመመገብ ምክንያት ለከፍተኛ የጤና ችግር ተጋልጠዋል ተብሏል። ይህን ጥናት ያደረገው ተቋም እንደገለጸው ከሆነ የጡረታ መዋጮን አላዋጡ ነው የሚል እንደሆነ ኃላፊው ተናግረዋል። አረጋውያን በወጣትነታቸው የጡረታ መዋጮ አዋጡም አላዋጡም እንደ ሌሎች ሀገራት ጡረታ መብታቸው ሊከበርላቸው ይገባል የሚሉት ኃላፊው ይህም ከሀገሪቷ ኢኮኖሚ አቅም በላይ አይደለም ብለዋል። በሴቶችና ማህበራዊ ጉዳይ ሚኒስቴር በአረጋውያንና ቤተሰብ ጉዳይ በአዲስ የደሞዝ ማሻሻያ መሰረት እንዴት ልታይ ነው የሚለውን ምላሽ ለማግኘት ወደ መንግስት ሰራተኞች ማህበራዊ ዋስትና አስተዳደር ተደጋጋሚ ሙከራ ብናደርግም አልተሳካም። ተመለከተ ሁለት የምስራች መረጃዎች ተሰምተዋል። የሀገር ባለውለታ ጡረተኞች የተለያዩ ጥያቄዎችን በተለያየ ጊዜ ለመንግስት ማቅረባቸው ይታወሳል። ይህንን ተከትሎ ጡረተኞችን ጥያቄ መንግስት ቀስ በቀስ ለመፍታት ጥረት እያደረገ ይገኛል። ይህንን ተከትሎ ለጡረተኞች ጥያቄ መልስ የተሰጠባቸውን ሁለት መረጃዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊ ታማኝ መረጃዎችን በፍጥነት በሰዓታት ማግኘት ትችላላችሁ። እስከ መጨረሻው በድጋሚ አብራችሁን ቆዩ። የመንግስት ሰራተኞችና ጡረተኞችን ተጠቃሚ የሚያደርግ የማህበራዊ ጤና መድን ስርዓት ለመተግበር እየተሰራ ነው አለ የኢትዮጵያ ጤና መድን አገልግሎት። የኢትዮጵያ ጤና መድን አገልግሎት ምክትል ዳይሬክተር የአምሮት አንዱዓለም እንዳሉት በ2017 ዓ.ም ከ13.67 ሚሊዮን በላይ ቤተሰብ ማህበረሰብ አቀፍ ጤና መድን ተመዝግቦ አገልግሎቱን እያገኘ ነው ብለዋል። የህብረተሰቡ የጤና መድን አገልግሎት ተጠቃሚነት እያደገ መምጣቱን ጠቅሰው በየዓመቱ ለአገልግሎት የሚመዘገቡ አባላት ወቅቱን ጠብቀው አባልነታቸውን እያደሱ እንደሚገኙም ተናግረዋል። በዚህም የአባላት እድሳት ምጣኔ ከ96 በመቶ በላይ መድረሱንም ተናግረዋል። የማህበረሰብ አቀፍ ጤና መድን ደሞዝተኛና የጡረታ አበል የሌላቸውን የህብረተሰብ ክፍሎች የሚያካትት እንደሆነ አንስተው በንግድ በግብርናና ሌሎች መስኮቶች ቋሚ ገቢ ሳይኖራቸው የሚተዳደሩትን የሚመለከት ነው ብለዋል። የጤና መድን ሁሉን አቀፍ የጤና አገልግሎትን ተደራሽ ለማድረግ ወሳኝ በመሆኑ ሁሉንም የህብረተሰብ ክፍሎች ተጠቃሚ ማድረግ እንዳለበት ምክትል ዋና ዳይሬክተሩ አስታውቀዋል። በመሆኑም የመንግስት ሰራተኞችና ጡረተኞችን የሚመለከተውን የማህበራዊ ጤና መድን አገልግሎት ለማስጀመር እየተሰራ ነው ብለዋል። በሕክምና ስራ ላይ ለተሰማሩ ዜጎች የመጀመሪያ ሙከራ ትግበራ እንደሚጀመርም አሳውቀዋል።
ይህ በእንዲህ እንዳለ ብሔራዊ ባንክ አወጣው በተባለው መመሪያ ባንኮች ከጡረታ መዋጮ አገልግሎት ክፍያ መቀነስ አይገባቸውም ተባለ። ይህንን የተናገሩት የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር የህግ ጉዳዮች ዳይሬክተር ናቸው። አቶ ግርማ ሲሳይ በኢሊሌ ሆቴል በአዋጁ ዙሪያ ከሚመለከታቸው ጋር በተደረገው ውይይት ባንኮች ከጡረታ መዋጮ የአገልግሎት ክፍያ መቁረጥ እንደማይችሉ ተናግረዋል። አንዳንድ ባንኮች የጡረታ ክፍያ ለተጠቃሚዎች ሲከፍሉ የአገልግሎት ክፍያ በሚል እንደሚቆርጡም ተናግረዋል። የአገልግሎት ክፍያውን እየቆረጡ ያሉት ብሔራዊ ባንክ መመሪያውን አውጥቷል በሚል እንደሆነም ጠቅሰዋል። 2014 የወጣው የጡረታ አዋጅ ግን ከጡረታ መዋጮ ገንዘብ ላይ ቀንሶ ለአገልግሎት ክፍያ ለገንዘብ ማስተላለፊያ ተብሎ መጠቀም እንደማይቻል ይደነግጋልም ተብሏል። ብሔራዊ ባንክ አወጣው የተባለው መመሪያ ከአዋጁ በላይ ሊሆን ስለማይችል ባንኮች ከጡረታ መዋጮ የአገልግሎት ክፍያ መቀነስ አይገባቸውም ሲሉ የአስተዳደሩ የህግ ጉዳዮች ዳይሬክተር ተናግረዋል። የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር በጡረታ አዋጁ ዙሪያ ከሚመለከታቸው አካላት ጋር በኢሊሌ ሆቴል ውይይት እያካሄደ ይገኛል።